ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናመሻችሁ እንደምናረፈዳችሁ ባላችሁበት የፈንታሌ ሚዲያ ዝግጅት ነው። በዛሬ ዝግጅታችን ኬንያውያን በድጋሚ በሩቶ መንግስትና በአይኤምኤፍ ላይ አመጽ አስነስተዋል። አምጽዋል። እስካሁን ድረስ 16 ሰዎች ህይወታቸውን አጥተዋል። በመቶዎች የሚቆጠሩ ቆስለዋል። በዚህ ጉዳይ ላይ የኬንያ መንግስት IMF በጋራ በያዙት ፕሮጀክት ላይ የኬንያ ህዝብ ምን አስቆጣው ምን ለዚያ በቃው የሚለውን እናያለን። ሰሞኑን ስናይ የነበረው እንግዲህ አሜሪካ በኢራን የዩራኒየም ማበልጸጊያ ላይ በወሰደችውና እስራኤልና ኢራን ጦርነት አይተናል። አሁን ፊታችን መለስ አድርገን እዚህ ወደ አፍሪካ ጎረቤታችን ኬንያ የህዝቡ አመጽ መነሻው ምንድነው የሚለውን በስፋት እናያለን። ፈንታሌዎች ነን። አብረን እንቆይ። ከአመጹ የተወሰነ ፓርቱን ሼር ላርጋችሁ። የምትመለከቱ የኬንያ ፖሊሶች ናቸው። ከፍተኛ ጉልበት ነው የተጠቀሙት። በብዙ የሰብአዊ መብት ውግዘት ደርሶባቸዋል። ስለዚህ ይሄ ምንድነው ኮዙ ስንል አብረን ያለን ማለት ነው። ምንድነው ለዚህ ያበቃቸው የሚለውን በስነ ስርዓት ለማየት እንሞክራለን። ስለዚህ እዚህ ላይ እንደምታዩት እንዳለ የኬንያን አጠቃላይ ከስር መሰረቱ ለማየት እንሞክራለን። ያሉትንም ኡነታዎች እናስቀምጣለን። ከዚህ ምን ሌሰን እንወስዳለን የሚለውንም አብረን እንመለከታለን። የመጀመሪያው እዚህ ላይ የምናነሳው የኬንያን እንግዲህ አጠቃላይ ከ2021 እስከ 2024 ያለውን አንዴ እንደ ፓኬጅ ካላየነው የተለየ ትርጉም ነው የሚሰጠው። የኮር የፕሮብለም ኮር ተብሎ ግን የሚወሰደው በወጣቶች የተደረገ እንቅስቃሴ ነው። እንቅስቃሴያቸውም ወጥ ሳይሆን ዲሴንትራላይዝድ ነው። በተለይ በማህበራዊ ሚዲያ ነው ከፍተኛ ንቅናቄ ያደረጉት። አገር አቀፍ አርገውታል። ሲጀመር ሰላማዊ ነበረ። በኋላ ግን ወደ ከፍተኛ ቀውስ ሄዷል። አሁንም የዚህ ቀውስ መነሻው አመታዊ የዛን በ2024 ያደረጉትን በተለይ ከኑሮ ውድነት ጋር በተገናኘ እሱን ለማስታወስ በሚል የተነሳ ከዛ በፊት ግን አንድ አክቲቪስት ልጅ በፖሊስ እስር ቤት ውስጥ መገደሉ ነው። ዋናው የ2024 ምንጭ የነበረው የፋይናንስ ቢሉ በኬንያ ፓርላማ ይጸድቃል ተብሎ የተነገረው ነው። ከሁሉ በላይ ኬንያዎች የሚያማሩት በጣም ዊሊያም ሩቶን ሃስለር ነው የሚሉት። እንደው ኢሊሲት ዲል የሚያደርግ ነው ማለት በጣም ቀጣፊ ውሸታም ስልጣን ለመያዝ ሲናገር እንደነበረው ከቦተም ወደ ላይ የሚነሳ ከስር ወደ ላይ የሚነሳ የኢኮኖሚ ትራንስፎርሜሽን አጀንዳ ይያለው ብሎ የተመረጠው። በተጨማሪም የመንግስት የገንዘብ ብክነትን ማስቀረት፣ ሙስናን ማስቀረት፣ ወደ ውስጥ የሚያይ የኢኮኖሚ ፖሊሲ እዘረጋለሁ ብሎ ነበር። ግን ይሄ ሁሉ በማጣታቸው ምን አይነት ዲማንድ ውስጥ ነው የገቡት? ሪጀክት ፋይናንስ ቢል የሚል ዘመቻ አካሂደዋል። ሩቶ መስት ጎ ብለውት ነበር። በከፍተኛ ሁኔታ የጦር ሰራዊት ሰው በመግደል ጭምር የተረፈው የአይኤምኤፍ እና ወርልድ ባንክ የማክሮ ኢኮኖሚ ፖሊሲ የሚከተሉ አገሮች የፈለጋቸውን ድረስ አደጋ እስከሚያደርሱ የምዕራቡ ዓለም የሚታገስበት ጉዳይ አለ። ምክንያቱም ፖሊሲው የራሱ ስለሆነ ማለት ነው። ስለዚህ ምንድነው ያሉት? ሲስተሚክ ሪፎርም ከዛ አካውንታቢሊቲ ታስቦ ነበር ግን አልሆነም። ታዲያ ምንድነው ዋና ቁልፍ ካላችሁ የብጥብጡ ዋናው ቁልፍ እነሱ የሚሉትም በስፋት የሚናገሩትም የኢኮኖሚክ ሃርድሺፕና ኮስት ኦፍ ሊቪንግ የኑሮ ውድነትና ለመኖር ከፍተኛ ዋጋ የሚጠይቅ አኗኗር ሁኔታ በመፈጠሩ ነው። ከፍተኛ የዋጋ ግሽበት በተለይ የምግብ የነዳጅ የመብራት ኬንያ ውስጥ የማይቀመስ ሆኗል።
ብራቸው የመግዛት አቅሙም በጣም ተዳክሟል eroding purchasing power ነው የሚሉት ከፍተኛ የሥራ አጥነት ቁጥሩ ጋፑ በጣም ትልቅ ነው እንደውም አንዳንድ መረጃዎች እንደሚያሳዩት በጣም almost በሚዘገንን ማለት ይቻላል አሁን ኬንያ ስንመለከት ይሄ ሁሉ እየተባለ እሱ ለሚስቱ ለፈረስ ሌዲ ተብሎ 1.2 ሚሊዮን የአሜሪካ ዶላር አውጥቶ የሷን ቢሮ አድሷል 15 ሚሊዮን ዶላር አውጥተው ለፓርላማ ተመራጮች የመኪና ግዢ 2023 ላይ ፈጽመዋል በስጦታ ነው በዛ ላይ ግን 15.8 ሚሊዮን የኬንያ ህዝብ ደግሞ በከፍተኛ ረሃብ ውስጥ አለ ከዚህም በላይ 20 ሚሊዮን ዶላር የወጣበት የማዳበሪያ ግዢ ፌክ ነበር ስለዚህ እንደነዚህ አይነት ጉዳዮች ለምሳሌ 4 ቢሊዮን ሽልንግ አካባቢ የተሰራ ዳም በከፍተኛ ሙስና የተመታበት ጉዳይ አለ ስለዚህ በቀላሉ እሱ የገባውን ፕሮሚስ ቶታሊ ክዶ ማለት ነው ቶታሊ ክዶ ብዙ ነገሮች እንዲበላሹ አድርጓል ከሁሉ በላይ እዚህ ላይ ወደ ውስጥ እንገባለን ዲቴል ማንሳት ያለብን ጉዳይ ምንድነው ራሱ የዚህ የኬንያ IMF ከ2021 ጀምሮ 3.9 ቢሊዮን የአሜሪካ ዶላር ለማክሮ ኢኮኖሚክ ማስተካከያ ነው ያቀረበው ከዛ የተነሳ ነው ይሄ ሁሉ ነገር እችምብር ለመቀበል ነው ይሄ ሁሉ ዋጋ እየተከፈለ ያለው ግን እዚህ ጋር ለምሳሌ ብንወስድ እንትሮ አጠቃላይ ጂዲፒውን ብንመለከት የአይኤምኤፍ ጋር በተገናኘ እና የሚከፍሉት በተለይ የሚከፍሉት ሬሾአቸው በጣም አስደንጋጭ ነው በመሃል ያለው ሬሾ እጅግ አስደንጋጭ ነው ምን ማለት ነው ለምሳሌ 68% ጂዲፒው ዴት ነው 80 ቢሊዮን የአሜሪካ ዶላር IMF ይሄን ሪፔመንት ይፈልጋል ይሄ አሁን በጣም ከባድ ነው ይሄን ለመክፈል እጅግ ከባድ ነው ይሄን የሚያል እዳ ያለበት ሀገር ነው ስለዚህ ይሄን ለመክፈል የሚጠቀማቸው እየተጠቀመ የሚሄደው ጉዳይ ነው ሌላው እዚህ ጋር መነሳት ያለበት ቁልፉ ጥያቄ ደግሞ 42% የኬንያ ሀብት በ10% የኬንያ ባለሀብቶች ነው የተያዘው ይሄ እንግዲህ ከቅኝ ግዛት ጀምሮ የመጣ ኢንኢኳሊቲ ነው ይሄ ወርልድ ባንክ መረጃ ነው 42% በ10% የኬንያ ባለሀብቶች የተያዘ ነው ሌላው ምንድነው 37% 2024 25 በጀታቸው ላይ ዴት አለ ከበጀቱ ማለት ነው ሪፔመንት አለ አሁን ምን ማለት ነው 37ቱን ለብድር አስቀምጠው በ2024 25 ለመክፈል ለአግሪካልቸር የተያዘው 11% እና እነዚህ ነገሮች ዝም ብዬ እንደ መግቢያ ቀለል አድርገን ነው ዲቴል እንሄድባቸዋለን በጣም ከባድ ናቸው ሲታዩ ቀላል ይመስላሉ በጣም ከባድ በኬንያ ህዝቦች ላይ የኑሮ ውድነት ያመጡ ለአመት አደባባይ የወጡበት ዋና ጉዳይ የሚነሳው ከዚህ ጋር በተያያዘ ነው ሌላው እዚህ ጋር ምናነሳው ምንድነው አሁን ጥልቅ የሆነው ችግር ከሩቶ አድሚኒስትሬሽን ጋር አንዱን ያየ ነው ምንድነው ከኢኮኖሚክ ሃርድሺፕ ኤንድ ኮስት ሊቪንግ ነው ብለናል ሌላው የኦስተሪቲ እና ኤንድ ታክሴሽን ነው ይሄ የአይኤምኤፍ ግብ ነው ብዙ ጊዜ የአፍሪካ መሪዎች አንድ ማክሮ ኢኮኖሚ ፖሊሲን ይሁን በምርጫ ተወዳድረው እንደዚህ አይነት ፖሊሲ እንከተላለን ብለው ከዛ ፖሊሲ ደግሞ ዲቬት ሲያደርጉ ሊጠየቁበት በሚችሉት ሁኔታ አይገኙም ያ ምን ማለት ነው ለምሳሌ ኬንያ መንግስት ከአይኤምኤፍ እና ወርልድ ባንክ ጋር በሚያደርገው ብድርና ድርድር በፓርላማው ይወሰናል
የሚከተለው የኢኮኖሚ ሞዴል ራሱ መጀመሪያ ለምርጫ መቅረብ አለበት ምርጫ ምን ማለት ነው በሰለጠው ዓለም የኢኮኖሚ ሞዴሎች አሉ የተለያየ ኢኮኖሚ ሞዴሎች የሶሻል ዲሞክራቶች የሚከተሉት ኢኮኖሚ ሞዴል አለ ኒዮ ሊበራሎች የሚከተሉት አሉ ፕሮግሬሲቭ ሊበራሎች የሚከተሉት አለ ግን ብዙ ጊዜ አፍሪካ ውስጥ መንግስታት የፖሊሲ ለውጥ የሚያደርጉት በአብዛኛው መንግስታቸውን ለማዳንና ትንሽ ሪሊፍ ለማግኘት ኦስተሪቲ ትንሽ መተንፈሻ እንጂ ዘላቂ የልማት ሂደቶችን የሚሰጥም አይደለም አሁን ከባዱ ነገር በኦስተሪቲና ታክሴሽን ናይሮቢ ውስጥ ትልቁ ለአመጹ ዋናው ምክንያት የዳቦ የሞባይል ክፍያ ኢቭን የሞተር ሳይክል የኢኮ የአካባቢ ጥበቃ በሚል ቀረጦች በመጣል ተጨማሪ እዳ ወይም ክፍያ ህዝቡ ላይ ስለገፋ ነው የ2024ን አስጥለውታል 2025 ላይም አሁን ተመሳሳይ ቢል ያጸደቁታል ይሄን መኖር አልቻለም ምክንያቱም ለምንድነው እንደዚህ የሚሉት በ2022 ሲመረጥ ዊሊያም ሩቶ ምንድነው ያለው promising ብሏል to a lower living cost and support the poor ዝቅተኛ የመኖር እድል መፍጠር ለድሆች በሚል ነው IMF ወርልድ ባንክ በመጀመሪያ ደረጃ የኒዮ ሊበራል ፖለቲካል ኢኮኖሚ በራሱ ከደሃ ጋር ግንኙነት የለው ባንደበታቸው ድህነትን ለመቀነስ ይሰራል ኦስተሪቲያን ዋናው ስራ በአብዛኛው ሰራተኛ መቀነስ ነው የመንግስትን ወጪ መቀነስ ነው መንግስት ማነው ዩኒቨርሲቲ ሰሪ ያደረገው ይላል የዓለም ባንክና IMF መንግስት ስለ ጤና አቅራቢ ያደረገው ማነው ይላል መንግስት ማነው ትምርት አቅራቢ ያደረገው ይላል ይሄን ሁሉ ሊዝ ማድረግና ወይም እንደሚፈልጉት እነሱ የአገሪቷን ኢኮኖሚ ግለሰቦች የሚመሩት ሆኖ ትንሽ መንግስት ቀጠን ያለ መንግስት ግብር የሚሰበስብ ምንም አይነት ለፐብሊክ ወጪ ማድረግ የማይችል ያለችው ትንሽ የምትሆን አጠቃላይ በእነሱ ማክሮ ኢኮኖሚ ውስጥ የግለሰቦች አገር ለምሳሌ የአሜሪካ መንግስት ባውን ሰዓት 36 ትሪሊየን የአሜሪካ ዶላር እዳ አለበት 36 ትሪሊየን የአሜሪካን አጠቃላይ ሀብት 1%ን ያዙት የአሜሪካን ብቻ ሳይሆን ኦልሞስት ከዓለም ላይ ካሉት ጋር ብናያይዛቸው ትልቁን ሼር ያዙት የአሜሪካ 1%ቶች ናቸው እንደዚህ አይነት ከፍተኛ ሆነ ዲስፓሪቲ እነሱ ለነገሩ አሜሪካ ውስጥ ሰርቶ መብላት ምግብ ምናም ይባሉ ኢሹ አይደሉም ትልቅ ኢኮኖሚ በመሆኑ ያን ፖሊሲ ግን ወደዚህ ሀገር ሲመጣ የጥቂት ባለሀብትና የውጭ ባለሀብቶች ሀገር የማድረግ ጉዳይ ነው በግዛት አንድነት የታጠረን ሉዓላዊነት በኢኮኖሚ ግሎባላይዝድ በሆነ ኢኮኖሚ ይሄን የሚመሩት በአይኤምኤፍ እና ወርልድ ባንክ የአንድን ሉዓላዊ ሶቨሬኒቲ ቢዝነስ ነው የኢኮኖሚን ሶቨሬን ሉዓላዊነት ይወስዱታል ኬንያውን የኢኮኖሚ ሉዓላዊነት ተወስዷል የፖለቲካ ሉዓላዊነት ሊኖር አይችልም አንዱም የ22 ላይ የምርጫው ክሬዲቢሊቲ ማጣት አንዱ አስተዋጽኦ ለዚህ ነው ስለዚህ አሁን ሩቶ ያን ቃል ገባ አሁን እንደ ካሃዲ ነው የሚታየው እንደ ሃስለር ነው የሚታየው ኢሊሲ ዲል ያደረገ አጭበርባሪ ማለት ይሄን አረግልሃለሁ ያለ የሚቀጥፍ ማለት ስለዚህ ህዝቡም እንደሚለው ክዶናል ሩቶ መስት ጎ ነው የሚሉት ሌላው ምንድነው ኬንያ ውስጥ ለዚህ ሁሉ አመጽ የመንግስት ወጪና ሙስና ነው ለራሱ ሚስት ቢሮ 1.5 ሚሊዮን ዶላር አውጥቶ ያደሰ ነው 15 ሚሊዮን ዶላር ወስነው የፓርላማ ተመራጮች መኪና ለራሳቸው ገዝተው ወስደዋል ዳው ግን በእንደዚህ አይነት ጉዳይ ነው ስለዚህ 7 ቢሊዮን የሚጠጋ እዳው ከቻይናም
ኮመርሻል ሌንደሮችም አሉ አበዳሪዎች ከነዚህ የተሰበሰበ ነው ልክ መንግስታት በዚህ ደረጃ አጣብቂኝ ጋር ሲመጡ IMF እና ወርልድ ባንክ ጋር የሚሄዱት መንግስታቸውን ለማቆየት እንጂ አብዛኞቹ ሀገር ለማዳን አይደል በአፍሪካ ውስጥ በIMF እና ወርልድ ባንክ ታግዞ ሰርቫይቭ ያደረገ የለም ግማሽ ሊጠቀሱ የሚችሉ በኋላ እና ያለ ቦትስዋና ጋናና ሞሪሸስ መስለኛለች የሆነ አርገዋል የቦትስዋናው በቃ ዲያመንዱ ነው ሰርቫይቭ ያስደረጋቸው IMF አይደለም ግን እነሱ ይጠቅሳሉ ሌላ ምንድነው lack of genuine dialogue እውነተኛ የሆነ በህዝብ ስም መንግስት ይበደራል ኬንያ መንግስት በድሩን ግን ጄኒዩን በሆነ ግልጽነት ባለው ሁኔታ ህዝብ በታሳተፈበት ውይይትም ማድረግ አይፈልግም ያን መጠየቅ ራሱ እንደምታዩ ዛሬ 16 ተገለዋል በእኛ ስም ተበደርክ የታደረከው ለደሃ የሚሆን ፖሊሲ ቀርጻለሁ ብለ በኑሮ ጠብሰ ገደልከን ካቅማችን በላይ ክፍያ ቢል እያመጣ ነው የሩቶ መልስ ምንድነው ጥይት ነው ማለት ነው ስለዚህ ፖሊስ በጣም ብሩታል የሆነ አያያዝ ነው የሚይዘው አስለቃሽ ጋሽ በጥይትም እየገደለ ያለበት ሁኔታ ነው ያለው ግን እዚህ ጋር ማየት ያለብን የIMF ፖሊሲ በኬንያ ላይ የመጀመሪያው አይደለም ወደ ኋላ ሂስቶሪካሊ ብዙ ወደ ኋላ የሚከድበት ሁኔታ አለ የስትራክቸራል አጀስትመንት ድረስ ማለት ነው ስለዚህ ለአሁን ትልቁ እነሩቶ የተንገበገቡት ለ38 ወር የሚሆን የ3.6 ቢሊዮን ዶላር እሱን ተጠቅመው እሱም ራሱ ለምን እንደሚያውሉበት የኬንያ ህዝብ አቅም አብዛኛው ሰው ትራንስፓረንሲ ነው የሚጠይቀው እንደውም ሩቶ ምክትል ሆኖ የጸደቀ ነው አሁን በ23 24 እየቀጠለለት ያለ ነው የIMF ችግሩ ምንድነው ነው የIMF ችግሩ ምንድነው አንደኛ የብድር ስትራክቸር ማለት ሲባል አሁን ለአንድ ሀገር ጥቅም ይመስላል የብድር ስትራክቸር ማለት አንድ መንግስት ለIMF እንዴት ሊከፍለው እንደሚችል ክሊር የሆነ ሃሁ ተብሎ ተደርድሮ የሚቀመጥ ያከፋፈል ሰነድ ማለት ነው ለ38 አሁን 3.6 ወር 3.6 ቢሊዮን ጸድቆለታል አሁን ዋናው ምንድነው ኢንክሪዝ ሬቨኒው ብራቱ ወስደካ IMF ሬቨኒውን አብዛይልሃል ያን ጊዜ ነው ሬቨኒው ስታበዛ ከህዝብ ጋር የምትገናኘው እንዴት እንደምትሰበስብ ሁሉ ቀምሮ ሰጥቶ ከያንዳንዱ ዜጋው ገቢውን ባላማከለ ነው ለቅመም ቢሆን ብሯን እንድታመጣ ነው ተጽዕኖ የሚያደርግብህ ያን ሲያደርግ መንግስት ከዜጎቹ ጋር ይላተማል ማለት ነው አሁን የታክስ ሬቨኒው ከጂዲፒ ሬሾ ጋር ነው የሚያገናኙት ኤለመለስ የፕሮግሬሲቭ ታክስ ሜጀሮች IMF ይደረድራል በአመታዊ የመንግስት ጉድለት ለመቀነስ የመንግስት የሚያወጣቸው ገንዘቡ ለIMF መንግስት ዩኒቨርሲቲ መስራት የጠፋ ገንዘብ ነው ለIMF በነፃ ለዜጎች ትምርት ማቅረብ ለIMF የጠፋ ብር ነው በዝቅተኛ መንገድ ሁኔታ መብራት ውሃ ነዳጅ ማቅረብ ለIMF እሱ ክስረት ነው ቀጥሎም እንደሚልህ ፍሎቲንግ ዘ ሺሊንግ ነው ያላቸው እነሱ ከገበያው ጋር አመሳስለው ይሏቸዋል ሴንትራል ባንክ ላይ ፊክስድ ሬት የነበረውን አሁን ፍሎቲንግ ነው ያደረጉት አሜሪካም ሀገር እንግሊዝም ሀገር ዶላር በተነካ ቁጥር ኬንያ ውስጥ ይታመሳል ሌላም አፍሪካ ሀገር እንደሚታመሰው ኢትዮጵያም ውስጥ እንደሚታመስ ለምሳሌ እዚህ 130 ነው ኢትዮጵያን ብታዩት
አሜሪካ 159 ነው 160 ብር ድረስ ይዘረዘራል ማለት ያቺን የ30 ብር ዲፈረንስ ለማግኘት አብዛኛው ሰው ባየር ነው አሜሪካ ያለው እዚህ ገንዘብ የሚቀባበለው ይሄ ራሱ ከባድ ነገር ነው ለመንግስትም ለሀገርም ከባድ ነው ሌላው ምንድነው የብድር የተረጋጋ ብድር መፍጠር ያለ መፍጠር ምን ማድረግ አለበት የህዝብ ላይ የሚሰጥ ማናቸውም ነገር መቀነስ ከምን አንፃር ሪሌቲቭ ቱ ጂዲፒ ጋር ያገናኙ ሌላ ምንድነው ስትራክቸራል ሪፎርም ይላሉ የመንግስትን ተቋማት ስትራክቸራሊ ሪፎርም ማድረግ አንዱ ኦስተሪቲው ከዛ ላይ ይሄው ሰራተኛ ያስፈልግም ብለ ጠርገተ መተዋል ያሰራርም ለውጥ አለው አክቹአሊ ከዛ ወሬት ነው የሚሄዱት ወደ ሶሻል ሴፍቲ ኔት ውስጥ ይገባል መንግስት እንደ ኢትዮጵያ ያሉ እንደ ኬንያ ያሉ ኡጋንዳ ያሉ ብዙ የተቸገሩ ሰዎች ከድህነት ወለል ላይ በጣም ብዙ ያሉ ስላሉ እነሱን የማገዝ ሁኔታዎች ለአይኤምኤፍ ምንድነው የገንዘብ የመንግስት አላስፈላጊ ገንዘቦች ይሄ ስትራክቸራል አጀስትመንት ፕሮግራም ላይ በኬንያም ተሞክሯል በዛ ጊዜ ከፍተኛም ተቋሙ ነበር ኬንያ ውስጥ በ1980 90ዎች ውስጥ እዛም ያመጡት ምንድነው ሰብሲዲ ድጎማ የሚባል አንሱ የሰራተኛ ቁጥር ቀንሱ የፐብሊክ ሴክተር ወጫቸውን ቀንሱ የሚል ነበር ስትራክቸራል አጀስትመንት ራሱ አሁንም ተመሳሳይ የሱ ሪከሪንግ ፓተርን ነው ያለው ኬንያ ውስጥ አይኤምኤፍ አሁን አንዱ ያዘዘው ምንድነው ፊዚካል ኮንሶሊዴሽን ብሎ ኦስተሪቲ ፕላስ ታክስ ሃይ የሆነ ፒክ ይወጣ አሁንም ሪሙቫል ኦፍ ሰብሲዲ ነው የሚለው መንግስት መደጎም የለበትም ዳውን ከረንሲ ዲቫሉዌሽን ገንዘባችሁ የመግዛት አቅሙን አሁንም ቀንሱት ካለም አቀፍ የግዢ ስርዓት አንፃር የተጋነነ ነው እየተባሉ ነው ኬንያ ውስጥ የኑሮ ሁኔታ የሚቀመስ አይደለም ስለዚህ መንግስት ለህብረተሰቡ ለኬንያ ያቀርብ የነበራቸው ማናቸውም ነገር አሁን ተቆርጦ ከድጎማ ሁሉ ነገር ጥለዋል መኖር ያልቻለው አደባባይ ለወጥቷል ማለት ይሄ ነው የነሩቶ ፖሊሲ ተብሎ የሚሞካሸው ስንት ነገር አድናቆት የሚሰጠው ማለት ነው እዚህ ላይ ትንሽ ብሬክ እናርግ መሰለኝ አይደለም የተወሰነች ብሬክ እናርግና ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ፈንታሎች ነን አብረን እናምሽ እንላለን እንግዲህ አጭኛውን በዚህኛው እንለፉ መሰለኝ ወደ መጣንበት ፖይንት እንመለስና ኦኬ እዚህ ጋር እንምጣና አሁን ትሪገር ኢፌክቱ ምንድነው ካል በ24 ላይ ፋይናንሻል ቢሉ ነው ዋናው ያኛው ደግሞ የአይኤምኤፍን የሬቨኒው ታርጌት እንዲመታ የተጸደቀ ነው ሳብ አርጎታል ሲስተማቲካሊ ግን አድርገውታል ላይ ባል ሌላው ምንድነው አንደርላይኒንግ ፊውሉ ምንድነው መቀጣጣያው የበቃ የኢኮኖሚ ፔኑ ሾኩ ነው ኢንፍሌሽኑ ዲቫሉዌሽኑ ስፔንዲንግ ለዳው የሚደረገው ድጎማ እንዲነሳ ማድረግ ስራ አጥነት ናቸው እነዚህ ይሄውን ዋናው አቀጣጣዩ ነው ትሪገሪንግ ፋክተሩ ቢሉ ነው ቀጥሎ ደግሞ እዚህ አሁን የጠራዋቸው ይኖር ነው ዋናው ሌላው ትልቁ ከባዱ ነገር ምንድነው አማራጭ የለም ብሎ ማሰብ ምን ማለት ነው መንግስት አይኤምኤፍ ሚሊዮን ነው የሚያስቀድመው በእኛ ኮስት
ብሎ ኬንያ ውስጥ ያስባል ሃርሽ ፖሊሲ እንዲከተልብን ድህነት የሚጠላ ለድህነት ምንም ስፔስ የሌለው የአይኤምኤፍ ፖሊሲ ነው የሚከተለው ብሎ ሶሳይቲው በእርግጠኝነት አምኗል ኬንያ ውስጥ ይሄ በደንብ ያለ እምነት ነው ስለዚህ ዋናው የአይኤምኤፍ ጎል ተጎጁ ላይ አይደለም ስለሚሰበስበው ገንዘብ ነው መንግስት ደግሞ ለደረሰበት የኢኮኖሚ ሾክ የተወሰነ ማስተንፈሻ ገንዘብ ከአይኤምኤፍ መውሰዱ ነው እንጂ ስለኛ ደንታ የለው ሩቶ ውሸታም ነው ሩቶ must go ነው የሚሉት አታሉና ከስር ወደ ላይ የሚሄድ በጣም ትራንስፎርሚንግ የሆነ ፖሊሲ አመጣለሁ ብሎ አታሉናል ሶ መሄድ አለብ ነው ስልጣን ልቀቅ ነው አይኤምኤፍ ደግሞ የተፈጠረው ነገር ያሳዝነኛል በጣም ያስቆጫል ይላል አይኤምኤፍ ግን ምን ይላል አይኤምኤፍ መልሶ ይሄ ነገር ግን የግዴታ መሆን አለበት ግድ ነው ይላል መልሶ አይኤምኤፍ ስለዚህ ይሄን የማስታረቅ ጉዳይ አሁንም በጣም የሩቶ መንግስት ይቀጥል አይቀጥል ማን ማረጋገጥ አይችልም ስለዚህ ትልቁ ችግር ራሱ የአፍሪካ መንግስታት አይኤምኤፍ ለምን እንደይፈልጉት ሲጨነቁ ነው ስራ ሰርተው ጨርሰው ያላቸውን ድጃቸው በደንብ ዩቲላይዝ አድርገው ከዚህ በላይ ኢኮኖሚ ማደግ አለበት ብሎ አይኤምኤፍ እና ወርልድ ባንክ እገዛ አይደለም ሄዱት የኢኮኖሚ መደናገስ ሲመጣ ከአይኤምኤፍ ተበድሮ ያችኛውን ክፍተት ሞልቶ ስልጣን ሰስቴን የማድረግ ጉዳይ የሆነች ብሪዚንግ ስፔስ የማግኘት እንጂ ክሪቲካሊ የዶሜስቲክ ሪፎርም የማምጣት ጉዳይ አይደለም በብዙዎች የሚጽፉት ነው ሩቶም ምላሱ አደገኛ ነው ትራንስፈር አረጋ ፓወር ከስተቀበለ ከዛ ምን አለ የተመረጠው ምንድነው ለኑሮ ምቹ ሆነ ለደሆች ሆነ ድነትን ከስር ወደ ላይ አትሊስት መካከለኛ ገቢ አረጋለሁ ብሎ አጭበርብሮ ነው የተመረጠው ግን በዛ ጊዜ ምንድነው የፈለጉት እሱ የፈለጋል መተንፈሻ ነች ብሪዚንግ ስፔስ ነው የፈለገው በአፍሪካ ውስጥ የፖሊሲ ውድድር ላይ እንደዛ አይነት ማክ ለምሳሌ ይሄ ግልጽ የሆነ የኒዮ ሊበራል ፖለቲካ ኢኮኖሚ ነው የአይኤምኤፍ እና ወርልድ ባንክ የፈለገ ስትራክቸር ቢደረግ የማክሮ ኢኮኖሚውን የበላይነት አላቸው ምክንያቱም ገንዘብ አስቀምጥ ነው ገንዘባቸውንም በማንኛውም ሃርድ በሆነ መንግስት ከዜጎቹ ላይ የነጠቀሚው እየቦጨቀ እንዲከፍላቸው ነው የሚያደርጉት ምንም አይነት እድል አይሰጡት በዚህ መልኩ አሁን ኬንያ ውስጥ ዛሬ 16 ልጆች ተገለዋል ባለፈው 60 ነው በ24 የተገደሉት ስለዚህ የሩቶ የውሸት ቃል ኪዳን ኬንያ ሊበትናት ሊያጠፋት ይችላል ይሄን ማንንም ሰው በእርግጠኝነት ስለ ሩቶ አሁን ሊናገር አይችልም ሩቶ ግን ምንድነው ያደረገው ህዝቡ ላይ አሁንም መተኮስ ነው ያዘው ምንም አይነት በሌለው ለምሳሌ አሁን እነሱ የሚሉት የፊውል ፕራይሱን ሰብሲዲው ሪሙቭ ኮነ ፖስት ከተደረገ በኋላ 30% ተጨምሮብናል በ2022 ከነበረው ደብል ነው በ24 ላይ አሁን እዚህ ላይ ወደ 5 ሜይ 24 ላይ እንኳን ምግብ 13.8% ነበር ከዛ በላይ አሁን ጨምሮብናል በ24 ላይ አንዱ ጠም ምንድነው በዳቦ በሚበላ ዳቦ ላይ 16% ቫት ወስዳለሁ ከሞተር ሳይክል 2.5 ታክስ ከዲጂታል ኮንቴንት ከነሱን ግብር ሰበስባለሁ ብሎ ይተጣለው አሁን ግን አልቻልንም የቤት ግብሩን ከ1.5 በላይ ሆኖብናል ይሄ በደንብ ሩቶን አንቀው ያዙበት ጉዳይ ነው በተለይ ደግሞ ከፍተኛ የሆነ ሙስና እና የቅኝ ግዛት ደግሞ ሀብት አለ መስተካከል አንዱ ሩቶን ድራሹ ሊያጠፋው ይችላል
ለምሳሌ 1.1 ቢሊዮን ላስት ይር ጠፍቷል እንግዲህ ይሄን ቢሉን ከመሳብ በፊት ይሄ ምንድነው የጠፋው በኢሊሲት ፍሎ ከሀገር ይወጣ ነው ተዘርፎ የጂዲፒው 68 በመቶ 80 ቢሊዮኑ ምንድነው ዴት ነው አይኤምኤፍ ይሄን ክፍያ ለመቀበል የኬንያን ዜጎች ቆዳቸውንም ገና ይገሽልታል ያለ ለማሽገሽለጥ ሩቶ ተባባሪ ሲሆን ደግሞ ያው ናይሮቢ አደባባይ ላይ ይደፉታል ማለት ስለዚህ በዚህ መልኩ ያለ ጉዳይ ነው በጣም ከባድ አይኤምኤፍ እና ወርልድ ባንክ አግዘዋቸው ሰስቴን ያደረጉ አገሮች እናያቸዋለን 3 አሉ እሱና ያለን ግን አሁንም ትልቁ ጥያቄ የሶሻል ጀስቲስ የሀብትም ክፍፍሉ 10% የኬንያ ሀብታሞች 42 በመቶ የኬንያን ኢኮኖሚ ይሄ እንግዲህ የኬንያ እናት ራሷ the black billionaire ነቸው የሱናታው አገር የሚያህል መሬትና እርሻ ያላቸው ሰዎች ናቸው አብዛኛው ኬንያው ደግሞ በረሃብ ደቆ በየቦታው ህክምናን በማጣት ስንት የሚያልቅበት ሀገር ነው ኬንያ ወንጀሉን በጣም ጫፍ የደረሰ ነው ኬንያ ከዌስት ያልተለመደ በጣም በሚያሳዝን ሁኔታ አስደንጋጭ የፖርኖግራፊ እንትኖች ብታዩ አብዛኞቹ እዛ ላይ ሁሉ የተሰማራሉ በሚያሳዝን ሁኔታ በዛ ደረጃ ህይወትን ለማቆየት ማለት ነው ስለዚህ ሶሉሽን ብሎ የሚያመጡት ምንድነው ከዚህ ብሩቹዋል ኮነ ከግድያው the way forward ብድርን በተመለከተ ግልጽ የሆነ ኦዲት በስማቸው የተበደሩትን የኬንያ ዜጎች ማወቅ ይፈልጋሉ ከአይኤምኤፍ ጋር ድጋሚ ሪኔጎሺየት አድርገው አይኤምኤፍ የሚሰበሰበውን ሬቨኒው መንግስት በተቻለው መጠን ወደ ሶሻል ስፔንዲንግ ለአብዛኛው ደሃ ሊያግዝበት በሚችለው ፖሊሲ እንዲደራደር አለዚያ እንዲለቅ ነው እየጠየቁ ያሉት የታክስ ፍታዊነት ራሱ ደሃው የሚከፍለው ሀብታም የሚከፍለው እኩል ነው ወይ ነው በመንግስት ቀጥታ ሰራተኞች በቀላሉ ከዛው ላይ የታክስ ግብር ተፈጻሚ ይሆናል አብዛኛው ደግሞ አጨርባሪ ነጋዴ ያለ የዚህ የመስተካከል ጉዳይ ሌላ የጠየቁት ኢንክሉሲቭ ዲያሎግ በተለይ ወጣቱን ያማከለ የፖሊሲ ሜኪንግ እና ኢንክሉሲቭ የሆነ ሁሉን ያማከለ ውይይቶች መደረግ አለባቸው ነው ከዚህ ለመውጣት አለዚያ ይሄ አሬስ ሲግናል ነው the broader እንደሚሉት global south revolt against austerity fundamentalism ነው የሚሉት እስር ነቀል የሆነ ለድሆች መንግስት እንዳይደርስላቸው የሚያደርግ ድሆች እንዳይደገፉ የሚያደርግ ገፋፊ የሆነ የአይኤምኤፍ ፖሊሲ የመቃወም ተቃውሞ ነው የማስቀጠል ጉዳይ against austerity fundamentalism ይሄ የአይኤምኤፍ ስራ ነው አያገባው ከየትኛውም ደሃ ላይ ገፈ የሰጠውን ብር አምጣ ነው ስትራክቸራል ሪፎርም የሚሰራው ብሩ እንዴት እንደሚሰበስብ ነው ስትራክቸራል ዴት ብር የብድር ስምምነት ተስማምተናል ምትባል ብራቸው እንዴት እንደምንከፍል ተማምነናል ነው ያ ብር ከማን ነው ይመጣው ነው ግን አሁን ይሄን የማያደርግ ከሆነ ሩቶ ሳይክሊክ የሆነ ፕሮቴስት ዛሬ በጦር መሳሪያ ሊያቆመው ይችላል ነገም ግን ይቀጥላል እንደው ምንድነው በኬንያ አንድ የሚቀለድ ቀልድ አለ በ2024 ላይ ምን አሉት when you tax the air we breathe expect thunder ነው ያሉት ምን ተነፍሰው ነው ማለት ነው እንግዲህ ምትቀርጥ ከሆነ እንግዲህ ነጎድጓድ የሆነ ህዝባዊ የማህበራዊ ቤት ነቅሎ የሚወጣ ጠብቅ ብለውታል
ይሄውን ደግሞታል ስለዚህ ኬንያ ወዴት ሊሄድ ይችላል የሊደርስ ይችላል አብረን የምናየው ነው የሚሆነው ግን በጣም ከባድ የሆነ ነው አንዳንዱ ዝም ብሎ ፕሮቴስቱን እንዲ በስል ብታዩት በጣም አደገኛ ነው አሁን እነዚህ እንግዲህ ይሄ የምታዩት ህዝቡ በዚህ ደረጃ በጎዳና ናይሮቢ ጎዳና ላይ የምታዩት ነው ይሄ ከፖሊስ ጋር የተጋጩት ነው ይሄው ህንጻውን እስከማቃጠል ደርሰዋል አሁን ይሄ ምን ያህል የፕሮብለሙ ጥልቀት በዚህ ደረጃ የሚረዳ የሚገነዘብ ካልሆነ የኬንያ መንግስት በሳይክሊክ በሆነ ፕሮቴስት መጨረሻው ውድቀት ሊሆን እንደሚችል ማንንም ሰው ይሄን የሚጠራጠር አይመስለኝ ራሱም ሩቶ የሚጠራጠር አይመስለኝ ምክንያቱም አለዚያ አሁን ትንሽ እዛ የፖለቲካ የጎሳ ፖለቲካ በሚል የብሔር ፖለቲካ በመትባል አንዳንድ ጨዋታ አለች እንጂ እጅግ በጣም ከባድ ሁኔታ ነው ኬንያ ውስጥ ያለው የኑሮ ጋፑ የማይቀመስ ነው በዛ ላይ የአይኤምኤፍ ፕሮግራም በቃ ክሬዲቢሊቲ ምንድነው ያሉት እንደውም the unrest jeopardize IMF loan disturbance to tied to conditional review ያ በቅድመ ሁኔታ ነው የሚሰጠው ዝም ብሎ አይሰጠም ያ ደግሞ ብዙ ተከታታይ አመጾች እያመጣን ያለው ስለዚህ ዲማንዲንግ ትራንስፓረንሲ ፖሊሲ ሪፎርም ኢኮኖሚካል ሞዴሎች ይሄ ብቻ ነው ወይ የኒዮ ሊበራል ኢኮኖሚ ሞዴል ብቻ ነው ወይ ያለው ኬንያን ከዚህ የተለየ ችግር ሊያወጣት የሚችል የለም ወይ ምክንያቱም አሁን ኬንያ የናሽናል ዴቱ ጂዲፒ ብታዩት ሬሽዮ ስንት ነው ከ66 እስከ 70% ነው 60% ሬቨኒው ብድር ለመክፈል ነው የሚሆነው swallowed by a debt servicing ማለት ኢንተረስቱ ራሱ ከ38 እስከ 60% ነው እንግዲህ በቃ ዴት ትራፖል ዲፕሎማሲ በሉት ገንዘብ ሰጥቶ መጥለፍ በሉት ሌላ ምንም እኮ ከዚህ ጋር ልታወጡለት አትችሉ ስለዚህ በቀጣይ ይሄ ኦስተሪቲ በጣም ጥብቅ የሆነ ፊስካል ፖሊሲ ከቲንግ ሰብሲዲ ፊውል ሰብሲዲ ሪሙቫል ቫት ሃይ ጫፍ ማድረስ ፐብሊክ ስፔንዲንግን ማስቀረት የሚባለው የአይኤምኤፍ ፖሊሲና የኬንያ መንግስት ተያይዘው ይዳሉ ወይስ የኬንያ መንግስት የአይኤምኤፍ እና የሩቶን የኢኮኖሚ ሞዴል በመቃወም ወደ ታላቅ ለውጥ መጥቶ ሩቶን ያባረዋል ወደፊት አብረን ምናየው ነው ግን ኬንያ አሁን እየነደደች ብዙ ዜጎችም እየሞቱበት ያለበት ሁኔታ ነው ያለው በአጠቃላይ ዛሬ ዝግጅታችን ኬንያን በተመለከተ ይመስላል ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ፈንታሎች ነበር መልካም ምሽት መልካም አዳር ቻው እንላለን ማለት ነው